አትድፈረኝ አባቱ ነኝ አትስቀኝ አባቱ ነኝ ያለሻት መሲ አባቱ ነኝ ያልኩ ያለቀስኩ የተንገበገብኩ ጊዮርጊስ አባት ስጠኝ ብዬ ጸሎት አድርጌ ነበር ገብቶሻል ጊዮርጊስ ግን ማለት ነው በቃ ፍርዱን ይስጠኝ የሰጠኝ አባት የሰጠኝ ሰው ለካ አባት የሚሆን አይደለም አባት አይደለም ራሴን አጥቻለሁ ቤተልሔምን አጥቻታለሁ ድሮ በጣም የምትስቀውን ልጅ አጥቻታለሁ እኔ የት እንዳለች አላውቅም ሚስጥር የኔ ያክል ዓመት ሚስጥር በውስጥ ይዞ መኖር ማለት ሰውነትሽ ከአጥንትሽ በቃ እየፈረሰ ቀስ ያለ እየፈረሰ መርገፍ ማለት ነው ለቤተሰብ የሚያወራው ባልጋለች አስቸግራኛለች እንደዛ ያለ የምወዳቸው የሚወዱኝ አክስቶች ራሱ አለያይቶኛል 22 ዓመት አንድ ቀን አገሬን ሳይረግጥ መኖር ማለት በጣም ከባድ ነው በቃ ራሴን ለማጥፋት በሙከራ ላይ ነው ያለፍኩት ግን ያለፈው አውገስት በቃ ተስፋ የቆረጥኩበት ጊዜ ነበረ አይምሮ ቀውስ ብዙ ነገር ያደረሰብኝ ሰው እንድርቅ አረገኝ እንግዲህ በክፍል 1 ቤትዬ በጣም ከባድ የሚባለውን ጊዜ እንዴት እንዳሳለፍሽ በተለይ ደግሞ ከመንዝ አካባቢ መተሽ ከ15 ዓመታት በኋላ ወላጅ አባትሽን አግኝተሽ እሱም ደግሞ ፕሮሰሱን ጨርሶ ወደ ሆላንድ ከወሰደሽ በኋላ ለ7 ዓመታት እጅግ ከባድ የሚባል ጊዜያትን አሳልፈሽ ከዛ ወተሽ ለብቻሽ መኖር ጀምረሽ ነበር እንግዲህ በክፍል 1 መሰናዶ ከዛ በኋላ ህይወት እንዴት ቀጠለ ብቻሽን ስትኖሪ አሁን ላይ ለመድረስ የነበረሽ ትግል እንዴት ነበር አሁን ላይ ለመድረስ በጣም ከባድ ትግል ነው የነበረው መሰል የወላጆች ቤት ሁሌ ክፍት ይመስለኝ ነበር ለካኔ ወላጅ አልነበረኝም ብቻዬን ነበርኩ የኔ የወላጅ ቤት ለካ ዝግ ነበር ምን መሰለሽ የተፈጠረው 2000 ልመለስልሽ ወደፊት ከወጣሁ በኋላ ትምህርት ጀመርኩ 6 ቀን ነበር የምሰራው በቃ ጽዳት አጸዳለሁ ልብስ ቤት እሰራለሁ ተቀጥሬ ጸጉር ቤት እሰራለሁ ጸጉር ስራ ትምህርት ስለጀመርኩ ማለት ነው ትምህርት ቤት ለመክፈል የቤት ኪራይ ለመክፈል ምግቤ ለመክፈል በቃ እሰራለሁ ሁሉም የሚያውቀው ነው 2008 በጣም ከባድ ክርስስ ነበር እዚህ ሙሉ ቀን ነው ስጓዝ ስራ ለማግኘት የስራ ችሎታዬ ልምዴ እና እድሜ አይመጣጠን እና በጣም ከባድ ጊዜ ነው ስራ ለማግኘት በቃ ውድ ነሽ ትልቅ ነሽ አንፈልግም የለንም እና ያም ሆኖ ተሳክቶልኝ እንደዛ እየሰራውኝ ትምህርት ጀመርኩ 3 ዓመት ሙሉ ራሴን አስተማርኩ ምንም 5 ሳንቲም ሳያግዘኝ የት ነው የምትኖረው ብሎ ሳይጠይቀኝ 3 ዓመት ሙሉ ራሴን አስተማርኩኝ ምን ተፈጠረ መሰለሽ 3 ወር ሲቀረኝ ትምህርቴን ልጨርስ ያው በኢኮኖሚው ባለው ችግር ምክንያት ስራ እንዳቆም ተነገርኩ ስራ ካቆምኩኝ የስራ ልምድ ያስፈልጋል ትምህርቱን በስራ ለመዝጋት ዲፕሎማ ለማግኘት ለመጀመሪያው አመት ለምሳሌ 1000 ሰዓት ወይ 500 ሰዓት ምናምን ያስፈልግሻል እና ገንዘብ አልነበረኝም በቃ ጨርሻለሁ ምንም ነገር እጄ ላይ አልነበረም ስራ ታቆሚያለሽ ስባል ያው ክፍሉ ተከራይቼ የምኖርበትን
ነገርኳቸው እንደማልቀጥል አቆምኩኝ። ያ ማለት ከ2 ሳምንት በኋላ ውጪ መንገድ ላይ ልወድቅ ማለት ነው። እና በዛ ሰዓት የነበረኝ ያስፈለገ ቢሆን ልጅ ያስፈለገ ቢያጠፋ ምንም ነገር ቢያደርግ በቃ የወላጅ ቤት አይዘጋም፣ ሁሌም ክፍት ነው። እንደዛ ነበር ያሰብኩት። እና ምን አልኩት ዝም ብሎ በነፃ እየሰራው ትምህርቴም ሰዓቱ ስለሚያስፈልገኝ ትምህርት ቤት ለመጨረስ በነፃ እየሰራው መቀጠል ስላለብኝ የቤት ኪራይ መክፈል ምንም ነገር እጄ ላይ ስለሌለ ለ3 ወር ልመለስ አልኩት። ምን አለኝ ራሴን እችላለሁ ብለሽ እኮ ነው የወጣሽው፣ አትመጭም አትመለሽም ማለት መኩሪያ ሲገባው ያን አክል አመት ሙሉ በቃ እንደዛ ፈግጭ እንደዛ እንትን ብዬ እዛ ደረጃ ደርሼ አትመለሽም። እና በጣም እያለቀስ በጣም በቃ ወዴት እንደምሄድ አላውቅም። መኪና በገጨኝ ያው እንደዛ ወጥቼ ከሱ ሲሄድ አንድ ቀን የት ወደቅሽ ግን ቤት አገኘሽ የት ገባሽ አንድ ቀን ጠይቆኝ አያውቅም። አንድ ቀን በዚህ ደረጃ ነው የኔ አባት የተባለው አባት ሊሆነኝ ወደኔ የመጣው ሰውዬ በዚህ ደረጃ ነው የጣለኝ በቁም የቀበረኝ። እና የራሱ ጎረቤቶች ተረባርበው በስንት ብለው ቤት ተከራይተውልኝ አሰሪዬ በቃ የኔን እየተካፈልሽ ትቀጥያለሽ ብሎ ትምህርት ጨረስኩኝ። በጣም ከባድ ከብዙ ከነገርኩሽ በሙሉ አንዱ በጣም ከባድ በጣም የተሰማኝ ጊዜ የዲፕሎማ ቀን ሁሉም ሰው በቃ አበባ ይዘውላቸው ምናምን ወላጆች እዛ ሊቀበሏቸው ትምህርት ቤት ሲገኙ እኔ ብቻዬን የነበርኩት ማንም በስ 3-4 ኪሎ ሜትር አይርቅ የኔ ትምህርት ቤት ማንም በቃ እንኳን ደስ ያለሽ አላለኝም። ግን ምን አድርጌ ነው ገብቶሻል ዳረገው በሙሉ ቅዱስ ጊዮርጊስ አባት ስጠኝ እያልኩ ስማጸነ የነበረው ጊዮርጊስ ፍርዱን ይስጠኝ። እኔ አላሳስረውም ይሄን አረካዊ አልወነጅለውም። ጊዮርጊስ ግን ፍርዱን ይስጠኝ። አንድ ቀን በዛ ተመልሼ ያደኩበት ቦታ ስለዚህ ሰመረ ለመዘመር ያብቃኝ ፍርዴን አገኝቼ በጣም በኔ ላይ የሰራው ግፍ በቃ የሚወራ እንትን የሚባል በዛ ሰዓት ምን መሰል እኔ የራበኝ 3 አመት ሙሉ በቃ ትምህርት ቤት ከፍዬ የቤት ኪራይ ከፍዬ ሱፐርማርኬት እያሰብኩ ነው ምን ልብላ ገንዘቤ እንዴት ላብቃቃ የትኛውን ወስጄ ዳቦ ገዝቼ የትኛውን ልተው እያልኩ ነው የተማርኩት ገብቶሻል። ማንም የለኝም እዚያ ቃስቱን እንትን ብዬ ነው በጣም ብቸኝነት ነው የሚሰማኝ። እና ከሱ ጋር ሲሄድ ለ3 ወር ታምሜ ነበር። ልቤ በጣም ይመታ ነበር። በጣም ሃይፐርቬንቲሌሽን በጣም አልጠየቀኝም። ምንም ደንታ የሰጠው ነገር የለም። ከዛ በኋላ በቃ ሰው ፈራውኝ የሰው ለ10 አመት እሱም ነው ምክንያቱ 10 አመት ከቤተሰብ ሁሉ አቆንኩኝ። ስልክ የለም ፌስቡክ የለም ሁሉ ነው ያጠፋሁት። የራሴ አባቴ እዚህ አጠገቤ ያለው እኔ ሰውነቴ ስላልተጠቀመብኝ እንደዚህ በዚህ ደረጃ የሚጎዳኝ ብቸኝነቴ ሴትነቴ አልፎት ምናምን ትንሽ ስለሆንኩና ስለሱ መምታት መረራሴ መከላከል ስላልቻልኩ አይምሮ ቀውስ ብዙ ነገር ያደረሰብኝ ሰው እንድርቅ አረገኝ። ያለፈው 24 አመት በቃ ሰው እየፈራውኝ እምነቴ እንዳለ በቃ እንትን አለ። እግዚአብሔር ይመስገን አሁን ከቤተሰብ ጋር እንትን ብያለሁኝ። ግን የ5 አመት አላማዬ እዚህ 5 አመት ብቻ ለመኖር ነበረ። ያው 24 አመት ሆነኝ። መጀመሪያ ላይ ወስደኝ ነበር 2 ጊዜ ወስዶኛል። ግን አሁን 22 አመት አገሬን አላየው። እሱ ግን በየአመቱ ይሄን ያክል አመት ይሄን ነበረ።
እኔ ለትምህርት ስጀከር መላሳት ይሄድ ነበር ይዞኝ ግን አይሄድም ሲሄድ ግን ስለኔ ለቤተሰብ የሚያወራው ባልጋለች ጎርምሳለች ምትለኝን አትሰማም ከኔ ሄዳለች ጠፍታ አላውቅም በቃ አስቸግራኛለች እንደዛ ያለ የምወዳቸው የሚወዱኝ አክስቶች ራስ አለያይቶኛል አሁን ብዙን ራስ ከ10 አመት በኋላ ስደውል የተወሰኑት በቃ ስለ መስማት አይፈልጉም ሰምተናል የነበርሽውን ሁኔታ ሁሉ ሰምተናል አሁን እግዚአብሔር ይመስገን ያለፈው 10 አመት 15 ጥሩ ነው ግን መሄድ ፈራው ከሚያደርገው አንፃር የነበረው ወደ ኢትዮጵያ መሄድ ወደ ሀገሬ መመለስ ፈራው ይሄንንስ ቆይታ ማድረጋችን በህይወትሽ ላይ የሚፈጥርብሽ ነገር የለም በጣም የስነ ልቦና በቃ እኔ ይመስለኛል ኢትዮጵያ በሄድ ሀገሬ በሄድ የበለጠ ይሻለኛል ወደ አይምሮይ ትንሽ እመለሳለሁ ያስባል እሱ ራስ ይሄን ያክል አመት መራቅ አገሬ 5 አመት ብቻ ነው እዚህ መኖር የምፈልገው ብዬ የወሰንኩ ሰው 22 አመት አንድ ቀን እግሬ አገሬን ሳይረግጥ መኖር ማለት በጣም ከባድ ነው ማለት በጣም ከባድ ነው ምን ብዬ እንደማስረዳት ራሴን አጥቻለሁ ቤተልሔምን አጥቻታለሁ ድሮ በጣም የምትስቀው ልጅ አጥቻታለሁ እኔ የት እንዳለች አላውቅም ወደፊት አገኛታለሁ ወደ ራሴ እመለሳለሁ አላውቅም ግን ዋናው ነገር ይሄን እንደዚህ መናገር የፈለኩት በቃ ደክሞኛል ሚስጥር የኛ ያክል አመት ሚስጥር በውስጥ ይዞ መኖር ማለት ሰውነትሽ ከአጥንትሽ በቃ እየፈረሰ ቀስ ያለ እየፈረሰ መርገፍ ማለት ነው ያሺው ሚስጥር ጎድቶኛል ብለሽ ነው የምታስቢው አዎ በጣም ለማንም አልናገርም ነበር ምክንያቱም መሰለሽ ከዚህ በፊት ያስፈራራኝ ጓደኛ በተዋወቅኩበት ጊዜ የአንድ ቀን ስራ ነው አስገድለዋለሁ ማለት በቃ የሰው እንደዛ ልምድ አለው ልጅ ስትሆኚ የምትይው በአይምሮሽ የሚቀርጸው ነገር እኔ ከልምዴ በቃ አይወጣም በፈጽሞ አይወጣም በጣም እየጎዳሽ ነው እየራቀ ሲል ሁኔታው እየጎዳሽ ነው የሚሄደው ምን አይወጣም በቀላሉ እና ብዙ ነገር ሞክሬያለሁ ከችግሩ ለመዳን ለመፈወስ ይረዳኛል ያልኩትን ሳይኮሎጂ መጽሐፍ አንብቤያለሁኝ ምን በቃ እንጃ ሊሻለኝ ልድን አልቻልኩም ያለፈው 24 አመት ልጆች አሉሽ አይደለ አዎ ልጆች አሉ ወደ ትዳር የገባሽበትን ባለቤትሽን ያገኘሽበትን እስቲ መንገድ ንገሪን ባለቤት ያገኘውበት ቴኒስ አስተማሪ ነው ስፖርት የምሰራበት ቦታ ቴኒስ ጋራ እንትን አላቸው አብረው ይሰራሉ እዛ ነው የተዋወቅነው ባር ላይ በቴኒስ ክለብ ውስጥ እዛ ነው የተዋወቅነው 11 አመት አብረን 11 አመት ሆኖናል ሁለት ልጆች ወልዳችኋል ሁለት ልጆች ወልደናል ግን በጣም ከጎን የሆኑ ብዙ ተሰቃይቷል ያለፈው ኦገስት ኤመርጀንሲ ተወስጄ ነበረ በቃ ይሄን ያክል አመት ልሙት ልቀጥል ብዙ ጊዜ በቃ ራሴን ለማጥፋት በሙከራ ላይ ነው ያለፍኩት ግን ያለፈው አውገስት በቃ ተስፋ የቆረጥኩበት ጊዜ ነበረ መጽሐፍ አነበብኩ ሳይኮሎጂ ማማከርኩ ተናገርኩም ግን ለምንድነው የማይሻለኝ በቃ እረፍት ፈልጋለሁ ብዬ ወሰንኩበት ጊዜ ስለነበረ ያው ኤመርጀንሲ ተወሰድኩኝ ማለት ነው ሐኪም ቤት እና ብዙ ነው ጥበቃው ያው እዚህ ራስሽ ላይ ጉዳት እንዳታደርሺ ነው አዎ አድርሻለሁ በቃ ጀመራለሁ እነዛ በጣም ከባድ ጊዜ ነበር ራሴ ላይም ጉዳት እያደረስኩ ነበር ተስፋ ቆረጥኩ በቃ ብዙ ሞከርኩኝ እኔ ደግሞኛል ካሁን በኋላ አሁንም ደግሞኛል
በለቅሶ በሀዘን ውስጥ ይህን ያክል ዓመት መኖር ከባድ ነው እና አሁን ያው ጀምር ያለው ከጃንዋሪ ጀምሮ የ2 ዓመት ፕሮጀክት ጀምር ያለው ሳይኮሎጂ እግዚአብሔር ይስጣቸው የዚህ ሀገር መንግስት ያው በነፃ እየተገለገልኩ ነው ከባድ ስለሆነ ማለት ነው ችግሩ በነፃ እየተገለገልኩ ነው በቅርብ ጊዜም 5 ቀን ሆስፒታል ውስጥ ብቻ ቆያለሁ በቃ በጣም ኢንቴንሲቭ ሁኔታው ከባድ ስለሆነ እንደማወራሽ አይደለም አሁን ይሄን እንትኑ ደንግጫለሁ በጣም ኢሞሽናል ሆኛለሁ ከዛ ውጪ የዕለት ከዕለት ህይወቴ በቃ ለቅሶ ነው ከባድ ነው እና ያዩት ነገር ስለሆነ በቅርብ ጊዜ 5 ቀን እገባለሁኝ እርዳታ አገኛለሁ እና በራሴም በግሌ የኢትዮጵያ በቃ ይረዳኛል ያልኩትን እስካሁን አድርጌው ማላቀው ጉግል አድርጌ ኢትዮጵያዊ አገኘቻለሁ በኦንላይን እርዳታ ለማግኘት ያው በቃ ይሄ ነው የመጨረሻ ተስፋ ይሄ ነው ኢትዮጵያውያን የስነ ልቦና ባለሙያዎችን ትፈልጊያለሽ? አዎ በጣም እፈልጋለሁ ማለት እንደዚህ ዛሬ አሁን ቁጭ ብዬ እንደነገርኩሽ አይደለም በፊት በቃ ወስኜ ነበር 6 ቀን እሰራለሁ ምንም በቃ ስለሱ እንዳላስታውስ አንድ ነገር 6 ቀን የራሴ ጸጉር ቤት አለ ሰራተኞች አሉኝ ጥሩ ደረጃ ይሄንን እዚህ ደረጃ ላይ ነው ያለሁት እና 6 ቀን እየሰራሁኝ የሁሉ ነገር ላለማስታወስ ግን በጣም ተጎዳሁኝ እየባሰብኝ ሄደ ያልሞከርኩት ነገር የለም ምንም ያልሞከርኩት ነገር እና አሁን ኢትዮጵያዊ ፔሪ ትባላለች ምናልባት ታውቋት ይሆናል በአነቃቂ እንትን ላይ ነው ያየኋት ኮንታክት አድርጌያታለሁ ምናልባት እሷ ትረዳኝ ይሆናል በቃ ይሄ የመጨረሻ እንትኔ ነው ገብቶሻል ብዙ ዓላማ ነበረኝ ብዙ ነገር አስብ ነበር ብዙ በትከሻዬ ኃላፊነት ተሸክሜ ነው የነበረው ቤተሰብ ረዳለሁኝ አግዛለሁ በደጎ አድራጎት እሰማራለሁ እንደዛ ነበር ሁሌም ዓላማ የነበረው ግን ምናልባት ሊሳካልኝ ይችላል ብዙ መቄዶንያዎችን ምናልባት ገነባው አይታወቅም እሱን ዓላማዬም እሱ ነው እስካሁን ድረስ ለራሴ አልኖርኩም ምኖርበትን የእድሜ ክልል አልኖርኩም አሁን ግን ለልጆቼ መኖር ይችላል እፈልጋለሁ በጣም እፈልጋለሁ ለዚህም ነው በግሌ ከኢትዮጵያ ኦንላይን ስነ ልቦና ይረዱኛል ያልኩትን ሰው በራሴ ያገኘሁት ካሁን በኋላ ለ2 ዓመት ያክል እዚህ እርዳታ አገኛለሁ የመጨረሻው በቃ ይሄ ነው ካልተረዳው በቃ እረፍት ነው የምፈልገው በጣም ደክሞኛል በጣም ዋና ነገር በቃ በራሴ ቋንቋ የራሴ ህዝቤ አውቆልኛል ካሁን በኋላ በነገራችን አልፈራም እሱን አልፈራም ብዙ ሰው በዙሪያዬ አፍርቻለሁ የሚወዱኝ በጣም የሚረዱኝ በጣም ቤተሰብ አፍርቻለሁኝ አንድ ነገር በሆነ ለኔ ጉድጓድ የሚገቡ ሰዎች አፍርቻለሁኝ አልፈራም ደግሞ ለህዝቤ አሳውቃለሁ ህመሜን በቃ አጋርቻለሁ የሚረዱኝ ካለ ይርዱኝ በቃ ይርዱኝ እኔ በቃ በጣም ከባድ ነው መቀበል እንደዚህ በራስ ወላጅ እንደዚህ መጎዳት እንደዚህ በዚህ ደረጃ መጎዳት በጣም ከባድ ነው በገዛ አባት ይሄን ያክል መጎዳት በጣም ከባድ ነው በቃ የሚረዱኝ ሰዎች ካሉ ይርዱኝ እርዳታ ፈልጋለሁ በቃ ለልጆቼ መኖር ፈልጋለሁ የሆነ ነገር ከሆንኩ እረፍትን ከመረጥኩ ልጆች አሉኝ ኢትዮጵያዊ ናቸው አገራቸው ማየት ይፈልጋሉ አሳዩልኝ በዚህ በቃ ይሄንን ነው ማድረስ የምፈልገው አሁን የምትፈልጊው እርዳታ በስነ ልቦና በስነ አእምሮ ኢትዮጵያዊ የሆኑ ባለሙያዎችን ነው የምትፈልጊው
ፈልጌ አግኝቻለሁ። ያግዛታ የነገ ይረዳታል የሚል የሚያማክረኝ ሰው ካለ በቃ በጣም ደስ ይለኛል። መዳን እፈልጋለሁኝ። በጣም ውስጤ እንትን ብሎ ተቀብሮ ነው ያለው። ሊወጣልኝ አልቻለም። ብዙ ጊዜ ራሴን ለማጥፋት ሞክሬያለሁ። ብዙ ጊዜ ግን ያው እስካሁን ድረስ እዚህ ደርሻለሁ። አሁን ኃላፊነት አለብኝ። ልጆች አሉኝ። ኃላፊነቴ መወጣት እችላለሁ። ግን በቃ ደክሞኛል። በቃ አልቻልኩም። በቃ ደክሞኛል። በእውነት በጣም ደክሞኛል። በቃ በጣም ደክሞኛል። ያለፈው አውገስ ራሴ ቆርጬ ነበር። በቃ ተስፋ ቆርጬ ነበር። እንደዚህ ነገር ሲኖር በቃ የዚህ ሀገር ሰዎች ይደነግጣሉ። ልጆቹስ ነው የሚሉት። በቃ ልጆቹስ በጣም ደንግጠው ነው በቃ ኤመርጀንሲ ወሰዱኝ። ባለቤትሽ ይሄን የሆንሽውን ነገር ሁሉ ነግረሽዋል? ያውቃል? በቃ ቅርብ ጊዜ ነው። ግን ምን መሰለሽ እሱ ከድሮም ያውቃል። እንደዛ ስለ በቃ የሚታይ ነገር እኮ ነው። አውቅ ያለው ይሄ ነው። በቃ በየጊዜው ዝም ብሎ ጤነኛ ሰው ዝም ብሎ እንደዚህ ከቤተሰቡ ጋር የተጣላ ሰው እንደዚህ ያልተደፈረ ሰው የተደፈረን ያልተደፈረ ሰው ለቅሶ አንድ አይደለም። ገብቶሻ? ለቅሶ ከወላጅ ጋራ ዝም ብሎ ጸብ የሆነ ወይም በስድባቸው ቢጎዱሽ በሆነ ግን ቢጎዱሽ እንደዚህ የኔ ያክል አታለቅሽም። የኔ ለቅሶ ልዩ ነው የነበረው እና ሲሰማ የዛሬ 2 ዓመት በቃ ማውቀው ነው አውቃለሁ። አንቺ አልነገርሽኝም። አንቺ በቃ ካፍሽ እስካልወጣ ድረስ እኔ እንደዛ ማለት አልፈለኩም እንጂ ይሄ እንዳለ በቃ የተረዳሁት ነገር ምክንያቱም የኔ ያክል ዓመት ብዙ ለፍቷል። እርዳታ እንፈልግ ግን እኔ በቃ ሰውነቴ በሽተኛ ነኝ። ውስጤ አንድ ደህና የሆነ የሰውነት ክፍል የለም። በቃ አልቋል። ገብቶሻል? ተበልቷል። ልቤ በቃ ቁስሉ በጣም ሰፍቷል እና አልድንም ነበረ የምለው የነበረው አልድንም። እኔ ማንም ሰው አያድነኝም ማለት የአያቶቼን የለፉትን የነሱን ያተረፉትን ነፍስ በቁሜ ነው የቀበረኝ። እና መኖር ባለብኝ በወጣትነት ዘመኔ ጓደኛዬ በመኖር ለሱ መጠቀም ያደረገኝ በጣም አይምሮዬ መቀበል አልቻለም። በቃ በጣም መቀበል አልቻለም። ከብዶኛል፣ አቅቶኛል። በጣም ብቸኝነት ተሰምቶኛል። በፍርሃት መኖር ደግሞ ከባድ ነው። እሱን ፈርቼ አገሬ አለመግባቴ በጣም ከባድ ነው። እዛ እንደ ብዙ ሰው ያውቃል። በጣም ኮኔክሽን አለው። በጣም ስማርት ነው። ሰው ማሳመን ይችላል። መግባባት በጣም ይችላል እና የሆነ ነገር ቢያስደርገኝስ ባልመለስስ እንደዛ በፍርሃት ራሱ መኖር ማለት እኔ 40 ዓመት ሞላኝ። ካሁን በኋላ እስካሁን ድረስ አልኖርኩም። ምናልባት ካሁን በኋላ ገብቶሻል ለልጆቼ ልኖር፣ ከዛ በኋላ ግን ለሰው ልኖር። ቤት ማጣት፣ ምግብ ማጣት ምንም አይደል፣ ግን ሰው ማጣት፣ ሰው መራብ ከባድ ነው። በዚህ ሀገር በቃ ብቻዬን አረገኝ። ብቻዬን እንድጎዳ እያወቀ ማንም ሰው እንደሌለኝ እያወቀ እንዳልነሳ ተነስቼ ሰው እንዳልሆን በቁሜ ቀበረኝ። ግን ቅዱስ ጊዮርጊስ አልኩኝ። ጊዮርጊስ ማለት በቃ በቀን ነው የምለምነው። ጊዮርጊስ አባት ስጠኝ ብዬ ጸሎት አድርጌ ነበር። ገብቶሻል? ጊዮርጊስ ግን ማለት ነው በቃ ፍርዱን ይስጠኝ። የሰጠኝ አባት የሰጠኝ ሰው ለካ አባት የሚሆን አይደለም፣ አባት አይደለም። እኔን የሚጎዳኝ፣ የሚገለኝ፣ የሚያሰቃየኝ ጊዮርጊስ ፍርዱን ይስጠኝ። አሁን ባለቤትሽ ከጎንሽ ነው አይደለ? እያገዘሽ ነው። ይሄንንም ፕሮግራም
እንደምትወጪ ወይም በሸገር ኢንፎ ላይ ታሪክሽን እንደምታጋሪ ተማክራችሁ አንቺም እንደ አንድ መፍትሄ ወስደሽው ነው አይደል? ይሄንን ለዓመታት ያመቅሽውን ህዝብ ይወቅልኝ ብለሽ ነው። እሱ እንደዛ እንትና ሰውነት የሚነግረኝ ነገር በቃ ማሳወቅ በቃ ውስጤ ይሄን ለነግሬሻለሁ። የዛሬ 2 ዓመት ነው ለመጀመሪያ ጊዜ የተነፈስኩት እንደ ውስጤ በቃ አንድ ቀን ወጥቼ መናገር እፈልጋለሁ። የሆንኩትን ነገር ከባድ አይደለም ስል አይምሮ ቀውስ ነው በቃ የሚያደርገው እንደዛ ጭቁናው እያለቀስኩ አባት ሁነኝ ገብቶሻል? አትድፈረኝ አባት ሁነኝ፣ አትስቀኝ አባት ሁነኝ ገብቶሻል? መሲ አባት ሁነኝ ያልኩ እያለቀስኩ የተንገበገብኩ ብቻዬን ሆኜ ማለት ነው። የምበላው እያጣሁ ራሴን እያስተማርኩ አባት ሁነኝ በቃ ከውስጥ ያልወጣ አለ መሲ፣ ከውስጥ ያልወጣ አለ የተቀበረው ህመም ከውስጥ ያልወጣ አለ። የሚረዳኝ ኢትዮጵያዊ ካለ ይርዳኝ። በቃ ከወገኔ እርዳታ ፈልጋለሁ። ይሄንን የሚመለከቱ የሸገር ኢንፎ ሚዲያ ተከታታዮች በምን መልኩ ሊያግዙሽ እንደሚችሉ እንግዲህ በሙያ በሐሳብ ፍቅር በመስጠት ያጣሹን አይዞሽ ባይነት ከጎንሽ ነኝ በርቺ አይዞሽ የሚለውን እንግዲህ በሚችሉት ያግዙሻል ብዬ አስባለሁኝ። ቤትዬ እጅግ በጣም ከባድ ነው። ይሄንን ራሱ ወስነሽ ለተመልካቾች ለማጋራት መወሰንሽ በራሱ ትልቅ ጥንካሬ ነው። ላንቺ ለመዳን እንግዲህ ጽፈሽዋል። ለመጀመሪያ ጊዜ ለስነ ልቦና ባለሙያን የተናገርሽው፣ ከዛ በኋላ ጽፈሽዋል። አሁን ደግሞ በሸገር ኢንፎ ሚዲያ ላይ ያሳለፍሽውን እየገለጽሽ ነው። አሁን አባትሽ እዛው ሆላንድ ነው የሚኖረው? አዎ እዚህ ነው። በጣም ቅርብ ነው ማለት ቢያንስ የ10 ኪሎ ሜትር ልዩነት ያለው በጣም ቅርብ ነው። ፍራቼ ፀጉር ቤት በጣም በኩራት ነው የምነግርሽ። በጣም ታዋቂ ፀጉር ሰራተኛ ነኝ በዚህ ባለሁበት ማለት በጣም የመጨረሻ ኒፎ ይሄንን ነው በህይወት እንትን ያልኩት። በጣም ሰነፍ ተማሪ ነበር በልጅነቴ እና ትምህርት ቤቱን አጋጣሚ ዝግጅት ነበር አያቴ ሄዶ ከ94 ተማሪ 40 ምናምን የወጣሁት እና ምን ላይ አያቴ አንቺ እኮ ብልጥ ነሽ፣ ኮራሁብሽ፣ አኮራሽ ልጄ፣ አንቺ ጎበዝ ነሽ፣ ተምረሽ ጥሩ ደረጃ ትደርሻለሽ፣ ተስፋ አለኝ። በጣም ኢንተሊጀንት አባባሉ ቃል ምን ያክል ኃይል እንዳለው አባቴ የሁሉ እንደዚህ ሰው ቤት እየሰራው ጽዳት እየተማርኩ ለምን መሰለሽ የነሱ ቃል ሰው ባያውኝም ያዩኛል። አባቴ አያቶች ትምህርት ጨርሻለሁ፣ እዚህ ደርሻለሁ። ገዳይ ባጠገቤም ቢኖረኝም እንድጠፋ የሚፈልግ ሰው ቢኖርም አውቃት እዚህ ደርሻለሁ። በቃ ካሁን በኋላ አላማ ያክሳከ የሚፈልጉትን አድርጋለሁ፣ እንደሆን የሚመኟትን ቤተልሔም አድርጋለሁ፣ አድርሻለሁ። ቤትዬ እንግዲህ ይሄንን ለዓመታት ያፈንሽውን ሚስጥር ለመዳን ስትይ ነው ያጋራሽን እና ደፍረሽ ረጅም ጊዜ አስበሽበት ይህንን ቆይታ ስላደረግን በጣም አመሰግናለሁ። በዚህ አጋጣሚ ይህንን የሚመለከቱ የሸገር ኢንፎ ሚዲያ ተከታታዮች በሚችሉት እንዲያግዙሽ፣ አይዞሽ እንዲሉሽ፣ የምትፈልጊያቸውን እርዳታዎች ሁሉ የምታገኝበትን መንገድ እንደሚጠቁሙሽ ተስፋ አደርጋለሁ። እኛም እንደ ሸገር ኢንፎ ሚዲያ ዝግጅት ክፍል በምንችለው አቅም ከጎንሽ ነን። ነገ ሁሉ መልካም ሆኖ ለዓመታት ያላየሽውን ሀገርሽን ኢትዮጵያን ለማየት በቅተሽ በአካል ደግሞ ቁጭ ብለን እንደምንጨዋወት ተስፋ አደርጋለሁ። እሺ መሲ፣ እኔም አመሰግናለሁ ይህን እድል ስላገኘው ለመተንፈስ።
ማንኛውም እኔን ረዳታለሁ የሚል ሰው ካለ በቃ ዝግጁ ነኝ። አላፍርም። እርዱኝ ማለት እፍረት አይደለም። በቃ እርዱኝ፣ በምትችሉት አግዙኝ። በጣም አመሰግናለሁ። ሁሉም ሰው እንደዚህ ጊዜውን ወስዶ የኔን ታሪክ እየሰማ ሁሉ በጣም አመሰግናለሁ። በቃ የመክሰስ ሀሳብ አለሽ? ሞክሬ ነበር የዛሬ 2 ዓመት እንደዛ ስናገር በቃ መጀመሪያ የመጣው በቃ መክሰስ ነበር እና ጊዜው ብዙ ስለቆየ ምንም ተያዥ ነገር ስለሌለ መክሰስ አልችልም። ግን ላስበው እንጂ በወቅቱ እኔ እንጃ ላረገው እኔ እንጃ። እግዚአብሔር ቅዱስ ጊዮርጊስ ሰጥቼዋለሁ። በቃ አባት ስጠኝ ብዬ ለምኛለሁ። የሰጠኝ ያገኘሁት አባት አይደለም። ጊዮርጊስ አሁንም ፍርዱ እንዲሰጠኝ በቃ ያንን ነው የምፈልገው። ጊዮርጊስ ፍርዱን ይስጠኝ። የቅርብ ቤተሰቦቻችሁ ወይም አንቺንም አባትሽንም የሚያውቁ ይሄንን ታሪክ ያውቃሉ? እሱንስ ለምን በልጅህ ላይ እንዲህ አይነት የጭካኔ ተግባር ፈጸምክ ብለው የጠየቁት የሉ? የዛሬ 2 ዓመት 2 ሰዎች ነግሬያለሁ። ጠርቻቸው ነግሬያለሁ የተፈጠረውን ነገር። ሁሉም የራሱ ህይወት አለው፣ እዚህ የራሱ ነገር አለው፣ ጊዜ የለም። ስለዚህ ከዛ በኋላ የተፈጠረውን ነገር አላውቅም። በወቅቱ ግን ማንም ስለኔ የሚያውቅ ተደብቄ ነው የኖርኩት። እንደነገርኩሽ እሱ እንዲያገኘኝ ስለማልፈልግ እሱን መራቅ ስለምፈልግ ከማንኛውም ሰው ጋር ርቄ ነው የነበረው። አሁን ይሄንን ቆይታችንን የሚከታተል ከሆነ ምን ትይዋለሽ ለአባትሽ? ምን ነው በቃ እንኳን ደስ ያለ፣ እንኳን ደስ ያለ። በቃ አላማ ሁሉ ነገር ተሳክቶላ እንኳን ደስ ያለ። በቃ እንኳን ደስ ያለ። ሞቼ ነበረ ስላልተሳካ ነው እንጂ አላማ ተሳክቶ ነበረ። ያው ራሴን አላጠፋው። እንኳን ደስ ያለ። አንጀት እንኳን ራሰ። በቃ ሌላው ፍርዱን በሰማይ ቤት አገኘው። ሌላ ለሱ የምለው ነገር ሌላስ ምንድን ነው? በቃ የሰው ያለ አባቱ ነኝ። ሰው ፈልጋለሁ ብዬ ስጮህ የኔ ጩኸት በጣም አስደስቶታል። ህፃኖች ያለን ሰው ያስፈልገናል። ሰው ካጠገባችን ካለለ በህይወታችን አይተርፍም። በመጀመሪያውም የህይወታችን ዘመን እንደዛው ሰው ያስፈልገናል። በዛ ሰዓት ምናልባት ጩኸቱ ይሰማ ይሆን እንጂ የሰው ያለህ ብሎ ሊጮህ ይችላል። ሳልሞት ቅዱስ ጊዮርጊስ ፍርዱን ያሳየኝ። ይሄን ቆይታ ስላደረግን አንቺም በልብሽ አፍነሽ የቆየሽውን በውስጥሽ ያያሽው የተሸከምሽው ሚስጥር እንደ መርዝ ውስጥሽን እየበላ ያሰቃይሽ የነበረውን እንግዲህ ለተመልካቾች ስላጋራሽ አሁን ይቀልሻል ብዬ አስባለሁኝ። መልካም ይሆናል፣ አይዞሽ። እንግዲህ እግዚአብሔር የካሳ ዘመን ያርግልሽ፣ የካሳ ዘመን ይስጥሽ ነው የምለው እኔ። አሜን። በቃ በጣም ማልቀስ ራሱ አቅቶ ደርቄ ነበር። ይሄንን ኢንተርቪው እንትን ሳደርግ በቃ እናየዋለሁ በሂደት ካሁን በኋላ በቃ እረዳ ይሆናል፣ ሰው ሆን ይሆናል። በቃ ሰው ሆኖ ነው ካሁን በኋላ ኖር ይሆናል። አይዞሽ የኔ እናት፣ ሁሉ መልካም ይሆናል። መልሰን እንገናኛለን። አይዞሽ፣ በደስታ ሁሉ መልካም ይሆናል። እሺ እሺ። ትክክለኛና ተአማኒ የሆኑ መረጃዎችን ወደ እናንተ ወደ ውድ የሸገር ኢንፎ ሚዲያ ተከታታዮች የምናቀርብበት ቻናላችን ሸገር ኢንፎ ነው። ታዲያ ሸገር ኢንፎን ሰብስክራይብ አድርገዋል? ቤተሰብ ይሁኑን። ለአብሮነታችሁ ከልብ እናመሰግናለን። ላይክ፣ ሼር በማድረግም ለሌሎች ያጋሩ። ሸገር ኢንፎ ሚዲያ